ሰላም በዛሬው ቪዲዮ በብዙዎቻችሁ ጥያቄ መሰረት ፀጉራችን በአንድ ወር ውስጥ ለውጥን እንዲያሳየን የሚያደርጉን ቀላል ዘዴዎችን እናያለን። በተለይም ከቅባት አጠቃቀምና አመራረጥ ጋር ተያይዞ ያሉ ነገሮችን በዝርዝር እናያለን። አንደኛ የሞቀ ቅባት። ብዙ ጊዜ ቅባቶቻችንን እየቀያየርን ሞክረን ፀጉራችን ላይ ለውጥን ባለማየታችን ምክንያት የቅባት አጠቃቀማችን ነው። የሞቀ ቅባትን ወይም ሆት ኦይል ትሪትመንትን መጠቀም የምንጠቀምበት ቅባት ወደ ፀጉራችንና ወደ ራስ ቆዳችን በቀላሉ ዘልቆ መግባት እንዲችል ያደርገዋል። በየሳምንቱ ከምንጠቀማቸው ነገሮች መካከል በዋነኝነት ቅባትን ማሞቅ አንደኛው የፀጉር እንክብካቤ ክፍል መሆን አለበት። ቀላል የሚመስል ቢሆንም ፀጉራችን ከምንቀባው ቅባት ማግኘት ያለበትን ጥቅም በቀላሉ እንዲያገኝ ያደርግልናል። ቅባቶችን ቀጥታ እሳት ላይ ከመጣድ ይልቅም በዳብል ቦይሊንግ ሜተድ ወይም ውሃን ካፈላን በኋላ ቅባቱን በፈላ ውሃ ውስጥ በማሞቅ ፀጉራችንና የራስ ቆዳችንን ማሳጅ አድርገን መቀባት። የሞቀ ቅባትን ወይም ሆት ኦይል ትሪትመንትን ፀጉራችን ከመታጠባችን በፊት በሳምንት አንድ ጊዜ በማድረግ ፀጉራችን ላይ ትልቅ ለውጥ እናያለን። በተመሳሳይ ፀጉራችን ከታጠበን በኋላ የምንቀባውን ቅባት በማሞቅ መቀባት ፀጉራችን ላይ ቶሎ ልዩነትን ለማየት እንዲሁም እንዳይደርቅ፣ እንዳይሰባበር፣ ጫፉን መንታ እንዳይፈጥር መከላከል የሚያስችለን ዘዴ ነው። በተለይም ፀጉራችሁ ቅባት የማይገባውና ቶሎ የሚደርቅ የሚከረድድ ከሆነ በዚህ መንገድ በመጠቀም ትልቅ ልዩነትን ማየት ትችላላችሁ። ሁለተኛ ቅባቶችን መምረጥ። ከቅባት አጠቃቀም ጋር በተያያዘ የምንሰራቸው ተደጋጋሚ ስህተቶች ፀጉራችን የማይድግበት፣ የሚነቃቀልበት፣ ጤነኛ የማይሆንበት ምክንያቶች ዋነኛው ነው። ቅባቶችን በትክክለኛው መንገድ ማለትም የፀጉር ፕሮሲቲያችን መነሻ በማድረግ መምረጥ ይኖርብናል። ወፍራም ይዘት ያላቸውን ቅባቶች ፀጉራችሁ ቶሎ ቅባቱን የሚያጣ፣ ቶሎ የሚደርቅ፣ ሞይስቸርና ሃይድሬሽንን የመያዝ አቅሙ ዝቅተኛ የሆነ ቅባትን ስትቀቡ ቶሎ የሚወስድ ነገር ግን በፍጥነት ቅባቱን የሚያጣ አይነት ፀጉር ካላችሁ ወይም ሃይፖሮሲቲ ተብሎ የሚጠራው የፀጉር አይነት ካላችሁ ምርጫችሁ እንደ ኮኮናት ኦይል፣ ካስተር ኦይል እና ኦሊቭ ኦይል አይነት ወፍራም ይዘት ያላቸው ቅባቶች መሆን አለባቸው። በተመሳሳይ ፀጉራችሁ ቅባት ቶሎ የማይገባው ነገር ግን ቅባትን ከወሰደ በኋላ ቶሎ ወዙን የማያጣ ስትታጠቡት ለማራስ ጊዜ የሚወስድባችሁ ከታጠባችሁበት በኋላ ደግሞ ለመድረቅ ጊዜ የሚወስድ አይነት ፀጉር ካላችሁ ወይም ሎው ፖሮሲቲ ተብሎ የሚጠራው አይነት የፀጉር አይነት ካላችሁ ቀጭን ይዘት ያላቸውን እንደ አርጋን ኦይል፣ አልመንድ ኦይል፣ ሆሆባ ኦይል፣ አቮካዶ ኦይል የመሳሰሉትን ቅባቶች ምርጫችሁ ማድረግ አለባችሁ። ማስተዋል ያለብን ዋነኛው ነገር የኛ ፀጉር ፖሮሲቲ መነሻ ያላደረገ ቅባትን ስንጠቀም ፀጉራችን ላይ ለውጥን አለማየት ብቻ ሳይሆን ጉዳትንም እንዲደርስበት እናደርገዋለን። ሶስተኛ የቅባት አጠቃቀም። አሁንም ከቅባት አጠቃቀም ሳንወጣ ሰዎች ይህ ቅባት የኔ ፀጉር አሳድጎልኛል ወይም ተስማምቶኛል ሲሉ ስንሰማ ገዝተን የምንጠቀማቸው ቅባቶች አሉ። ነገር ግን ማወቅ ያሉብን ነገሮች ሁሉም ቅባቶች ፀጉራችን ላይ ተቀብተን መተው የምንችላቸው አይደሉም። አንዳንድ ቅባቶች ለፀጉራችን ተስማሚ እድገቱን ሊያፋጥኑ የሚችሉ ቢሆንም ፀጉርንና የጭንቅላት ቆዳ ላይ ሲቆዩ ከጥቅማቸው ይልቅ ጉዳታቸው የሚያመዝን ይሆናል። ለምሳሌ ያክል ካስተር ኦይልን ፀጉራችን ላይ ተቀብተን መተው የፀጉር መነቃቀልን፣ የጭንቅላት ቆዳ መደፈንን ሊፈጥር ይችላል። ምክንያቱም ካስተር ኦይል በውስጡ ከፍተኛ የሆነ ፕሮቲን መጠን አለው። ይህም ፀጉራችን ላይ ሲቆይ ከጥቅሙ ይልቅ ጉዳቱ እንዲበዛ ምክንያት ሊሆነው ይችላል። በተመሳሳይ ሌሎች ወፍራም ይዘት ያላቸውን ቅባቶች ስንጠቀም ምን ያክል ጊዜ ፀጉራችን ላይ ማቆየት እንዳለብን፣ የትኛው ቅባት ፀጉራችን ላይ ከመታጠብ በኋላ፣ የትኛው ቅባት ከመታጠባችን በፊት መጠቀም እንደምንችል መለየት እንዲሁም ማወቅ መቻል አለብን። ቻችን በአግባቡ ከተጠቀምናቸው ፀጉራችን ላይ ከምናደርጋቸው ነገሮች ሁሉ በዋነኝነት ለውጥን ሊሰጡን ይችላሉ። ነገር ግን በተቃራኒው አግባብ በሌላው መልኩ ከተጠቀምናቸው ጉዳትን የሚያስከትሉ ናቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።